በዚህ ቪዲዮ ላይ በርሱ ላይ እንደተመለከታችሁት እንደዚህ አይነት ሰው እንዳታገቡ ወይም ደግሞ ማንን ማግባት አለብኝ በሚል ሐሳብ ከእግዚአብሔር ቃል አንፃር የእግዚአብሔር ፍቃድ የሆነውን ነገር ጥርት ባለ መንገድ ላስተምራችሁ መጥቻለሁ። ስለዚህ ሁላችሁም መጽሐፍ ቅዱሳችሁንና ማስታወሻችሁን ይዛችሁ እንድትማሩ አሳስባችኋለሁ። እስከ መጨረሻው ድረስ በማየት ሙሉ ሐሳቡን መረዳት ትችላላችሁ። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እና ሼር አድርጋችሁ ጀምሩ። የዚህ ዩቲዩብ ደግሞ ፋሚሊዎች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ትምህርቱ እንገባለን። እሺ ሁላችንም በዚህ ጉዳይ ላይ ወይም በትዳር ጉዳይ ላይ ስናስብ ሁሉ ጊዜ ወደ እግዚአብሔር ቃል ዘፍጥረት ምዕራፍ 2 ላይ ነው የምንሄደው። የጠለቀ ትምህርትን ዛሬ ይዤላችሁ መጥቻለሁ። ስለዚህ አሁን ሁላችሁም ወደ ዘፍጥረት ምዕራፍ 2 አብራችሁን ትሄዳላችሁ። ዘፍጥረት ምዕራፍ 2 ቁጥር 18 እንደዚህ ይላል፣ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ኦኬ እግዚአብሔር ሁሉ ነገር ካየ በኋላ ሰው ግን ብቻውን ነበር። ሰው ብቻውን ይሆን ዘንድ መልካም አይደለም አለ እግዚአብሔር። እሺ ሲባል የሚመቸውን ረዳት እንፍጠርለት አለ። በጣም የሚደንቃችሁ ነገር ግን ወዲያው ሴትን ፈጠረለት አይደል? የሚመቸውን ረዳት እንፍጠርለት ካለ በኋላ እንስሳትን ነው በፊቱ ያሳለፈው። እንደዚህ ይላል፣ እግዚአብሔር አምላክም ይላል ቁጥር 19 የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ስላለው ሁሉ በስሙ እንደጠራው ስሙ ያው ሆነ ይላል። በጣም የሚገርመው አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እዚህ ጋር የምናስተውለው አንድ ነገር አለ። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ካለ በኋላ ለአዳም የተፈለገለት ከእንስሳ መካከል ነው። እንስሶች ነው በፊቱ ያለፉት። ነገር ግን የሚመቸውን ረዳት ግን ለአዳም አልተገኘለትም ይላል። ኦኬ ከዛ እግዚአብሔር እንዲህ አለ፣ ሰው ከነዚህ መካከል ስለሌለ ለርሱ ሌላ ይፈጠርለታል ብሎ ከውስጡ ነው ያወጣት ያቺን ሴት። ላይ ጋር የምታስተውሉን ነገር የሚመቸውን ሚስት እንፍጠርለት አላለም፣ የሚመቸውን ረዳት ነው ያለው። ኢቭን ጾታ እንኳን አልተከሰም፣ የምትመቸውን አይደለም ያለው። ስለዚህ የእግዚአብሔር ዓላማ የመጀመሪያው ምንድነው? ረዳት የሚሆነው ፐርሰን መፍጠር ነው፣ ብቻውን መሆን ስለሌለበት ማለት ነው። በጣም የሚገርመው ነገር ግን እግዚአብሔር ሴትን ፈጠረ ወይም ሴት አድርጎ ሰራት ይላል እንጂ ሚስት አደረገለት አይላችሁ። እስቲ ይህንን ነገር ደግሞ እንየው ዝቅ ብለን። እንደዚህ ይላል፣ እግዚአብሔር አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። አንዲት አለና ጾታ ጠቀሰ እዚህ ጋር። ከዛ በኋላ እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። ምን አድርጎ ሰራት? ሚስት ይላል? ኖ ሴት አድርጎ ሰራት፣ ወደ አዳምም አመጣት። ከዛስ በኋላ አዳም ነው ያቺን ሴት ወስዶ ሚስት ያደረጋት። እንዴት ስትሉኝ ቀጥሎ እንደዚህ ይላል፣ አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ይሄ ፐርሰን አባትና እናት የለውም፣ ነገር ግን ስለ አባትና እናት ማውራት ጀመረ። ከዛ በኋላ ከሚስቱም ይጣበቃል ብሎ ሔዋንን ሚስት አድርጎ ጠራት። ከዛ በኋላ ለሚመጣው ጄኔሬሽን ፕሮፌሲ ተናገረ ማለት ነው። ስለዚህ ሚስት ያላት ማን ነው ሲባል አዳም። አዳም ሚስት አድርጎ ያችን ሴት ሲወስዳት ግን መስፈርት ነበር። ምንድን ነበር የአዳም መስፈርት ካላችሁኝ እንደዚህ ይላል፣ ይህቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት አለ። ምን ማለት ነው ስትሉኝ እኔ ውስጥ ያለ ነገር እሷ ውስጥ አይቻለሁ እያለ ነው። እኔ የተሰራውበት ሰብስታንስ እሷ ውስጥ አግኝቻለሁ። እኔ ከተሰራውበት ነገር ነው እቺ ሴት የተሰራችው። እዚህ ጋር ስለ ትዳር ስንመጣ አሁን ትምህርቱ ጋር ዋናው ጋር ስገባ አንድን ሰው ስትመርጡ ለትዳር ፎከስ ማድረግ ያለባችሁ ነገር እናንተ የተሰራችሁበት ነገር እሱ ተሰርቶበታል፣ እናንተ ውስጥ ያለ ነገር እሱ ውስጥ አይታችኋል የሚለው የመጀመሪያ መስፈርት መሆን አለበት። እናንተም ያንገበገባችሁ ነገር ያንን ሰው ያንገበግበዋል። እናንተ ውስጣችሁ የሚጮህበት ጉዳይ የዛ ሰው ጮህት ነው ወይ የሚለው ነገር በጣም ሲሪየስ ጉዳይ ነው። ስለዚህ ምን ማለቴ ነው? መጀመሪያ ትዳራችሁን ከማግኘታችሁ በፊት ወይም የትዳር አጋራችሁን ከማግኘታችሁ በፊት
ሊቀድም የሚገባው ውስጣችሁ ላይ ያለውን ራዕይ ማግኘት አለባችሁ ወይም ውስጣችሁ ላይ ያለውን ዴስቲኒ እጣፈንታችሁን ነው ማግኘት ያለባችሁ ወደዚህ ምድር የገባችሁበትን ዓላማ ቀድማችሁ ማግኘት አለባችሁ ለምን እንደዚህ ያልከን ካላችሁኝ አዳም የተፈጠረው ምድር ላይ ከዛ በኋላ ግን ሔዋን የተፈጠረችው ገነት ውስጥ ነው አዳም ኤደን ገነት ውስጥ ከገባ በኋላ ሔዋን የመጣችው እዛው ገነት ውስጥ ነው ምን ማለት ነው ስትሉኝ ገነት የአዳም ድሪሙ ነው እግዚአብሔር አሳይመንት የሰጠው ገነት ውስጥ ነው ምን የሚል ጠብቃት ተንከባከባት የሚል ስለ ገነት የተሰጠው አሳይመንት አለ በጣም የሚገርማችሁ ነገር አዳም ሚስቱን ከማግኘቱ በፊት አሳይመንቱን ያገኘ ስለዚህ ዴስቲኒ ሄልፐር ሆና ነው ሚስት መምጣት ያለባት እንጂ ህልምህን ሳታገኝ ሚስትህን አትፈልግ ህልምሽን ሳታገኝ ባልሽን አትፈልግ ከባልሽ በፊት ገነትሽ ይቀድማል ከሚስት በፊት ገነት ትቀድማለች ስለዚህ ገነት ውስጥ ነው ሚስት መምጣት ያለባት ገነት ውስጥ ነው ባልሽ መገኘት ያለበት እንጂ ከገነት ውጪ ባልሽን አትፈልጉ እዚህ ጋር እንድታስተውሉ የምፈልገው ነገር ምንድነው አንዳንድ ሰዎች ዝም ብለው ይጋባሉ ቁመቱ ደስ ሲል ቆንጆ ነው ረጅም ነው ሰውነቱ ያምራል እያሉ መስፈርት ያወጡና ከዛ በኋላ ያንን ፐርሰን ያገባሉ ማለት ነው በጣም የሚገርማችሁ ትዳራቸው መሃል ላይ ሲደርሱ እሷ ከልጅነቷ ጀምሮ ውስጧ ሲጮህ የነበረውን ህልሟን ተነግረዋለች እኔኮ ከድሮ ጀምሮ በውስጤ የሚጮህ አንድ ነገር አለ የጎዳና ልጆችን ማንሳት የብዙዎች እናቶኛለች ተብያለሁ ስትል ባልየው ደግሞ ከልጅነቱ ጀምሮ የሚጣላው ነገር ሊሆን ይችላል እኔ በጣም ያስጠላኝ ነገር ይሄ ነው ብሎ ይቃወማታል ማለት ነው በዛ ጊዜ ወይ ባሏን ተመርጣለች ወይ ህልሟን ተመርጣለች ወይ ህልሟን ገላ ከባሏ ጋር ትኖራለች ወይ ደግሞ ባሏን ፈታ ህልሟን ትኖራለች ይሄ ደግሞ ፍቺ እግዚአብሔር የሚጣላውና የሚጸየፈው ጉዳይ ነው ስለዚህ ዘመንህን በሙሉ እያለቀስክና ሳቲስፋክሽን ወይም እርካታ ሳታገኝ ትኖራለህ ማለት ነው ለምን ስትሉኝ ትዳር ውስጥ አይደለም የመጀመሪያው እርካታ ያለው በምድር ላይ የመጣበትን ዓላማ በመፈጸም ውስጥ ነው እርካታ የምታገኘው የማይገባ ቦታ ላይ ይርክ የማይገባን ህይወት እየኖርክ ልትረካ አትችል እግዚአብሔር ያስቀመጠልን ጥሪና ዓላማ ግን ስትኖር ውስጥ ላይ ሳቲስፋክሽንና እርካታ ይፈጠራል በጣም ሲሪየስ መሆን አለባችሁ የምትመርጡትን ፐርሰን ትኩረት አድርጋችሁ ነው ማየት ያለባችሁ አንድ ነገር ልንገራችሁ ሔዋን የሚለው ስም ኤደን ገነት ውስጥ የወጣ ስም አይደለም ሔዋን የሚለው ስም ከኃጢአት በኋላ ወይም ከሞት በኋላ የወጣ ስሙ ትርጉሙ ምንድነው ሲባል የሕያዋን እናት ማለት ነው በጣም የሚገርማችሁ ነገር ግን እግዚአብሔር ሔዋን የሚለው ስም አያውቀው ሔዋን ብሎ ሴትን ጠርቷት አያውቅ እያንዳንዱ ነገር ስም አለው ሔዋን ስሟ ሔዋን ካልነበረ ማን ነበር ስሟ እግዚአብሔር በምን ስም ነው የሚያውቃት ካላችሁኝ አስተውላችሁ ማታውቁትን የእግዚአብሔርን ቃል ላሳያችሁ ዘፍጥረት ምዕራፍ 5 ላይ ሂዱልኝ ሁላችሁ ከቁጥር 1 እና 2 በኢየሱስ ስም አነባለሁ የአዳም የትውልዱ መጽሐፍ ይህ ነው እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው ወንድና ሴት አድርጎ ፈጠራቸው ባረካቸው ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ስለዚህ ሔዋን አይደለም ስሟ የሷም ስም አዳም ነበር የወንዱም የሴቱም ስም አዳም ነበር ስማቸው ስለዚህ እግዚአብሔር ሔዋንን ሳይሆን የሚያውቀው አዳም የሆነችውን ሴት ነበር የሚያውቀው ምን ማለት ነው ስትሉኝ ሴትን የሚያውቃት በባሏ ስም ነው ማለት ስም ማንነትንና ወይም ዴስቲኒን ያሳያል መጽሐፍ ቅዱስ ላይ ታችሁ ከሆነ ማለት ነው ጴጥሮስ አለት ነው ትርጉሙ በዚች አለት ላይ ቤተክርስቲያንን መሰረታለሁ ተብሎ ደግሞ ፕሮፌሲ ወይም ዴስቲኒው ተነግሮታል ፎከስ ማድረግ ያለበት ትልቁ ነገር ምንድነው ሲባል አዳምን አግኝታሉ ምን ማለት ነው ሲባል ባንተ ስም መጠራት የሚችል ፐርሰን አግኝታሉ ያንተ ዴስቲኒ ውስጡ ያለ ሰው አግኝታሉ ያንተ ጩኸት እሱ ውስጥ ያለ ፐርሰን አግኝታሉ የሚለው ነገር በጣም ሲሪየስ ጉዳይ እዚህ ጋር ይሄንን ነገር ማስተዋል ካልቻለን ላይፋችን የተመሰቃቀለ ወይም ደግሞ እርካታ አልባ ይሆናል ማለት ነው አንዳንድ ሰዎች የሚያገቡት ለእርካታ ለማግኘት አንዳንድ ሰዎች የሚያገቡት ትውልዳቸውን ለማስቀጠል በጣም የሚገርማችሁ ነገር ግን ቀድሚያ ዴስቲኒ ካላስተዋላችሁ እውነቴን ነው የምላችሁ በፍጹም በማግባት እርካታ ልጅ በመውለድ እርካታ ልታገኙአችሁ ትዳርም የሚያስቀጥለው ነገር ልጅ አይደል ለምንድነው እንደዚህ ያልከኝ ካላችሁኝ ልጆቻችሁም ይበታተኑና አግብተው ይወጣሉ
ስለዚህ በህይወታችሁ ላይ ትዳራችሁን የሚያስቀጥለው ነገር ምንድነው ካላችሁኝ ራእያችሁ ወይም ዴስቲኒያችሁ እንደ ክርስቲያን ነው ማወራችሁ እንደ መጽሐፍ ቅዱስ ማለት ነው ስለዚህ በህይወታችሁ ላይ ከዴስቲኒያችሁ አንፃር ነው ትዳር መያዝ አለባችሁ ወይም ደግሞ የምታገቡትን ሰው ስትመርጡ ዴስቲኒያችሁን ማወቅ አለባችሁ ልታገቡ የመረጥሽው ባልሽ ዴስቲኒውን ያውቃል ወይ የመጀመሪያው ጥያቄ እሱ ነው ለምን እንደተፈጠረ ያውቃል ወይ ራእዩ ምን እንደሆነ ያውቃል ወይ ያሃንን የማያውቅ ወንድ እንዳታገቢ ምንም የማይታየው ፊውቸር የማይታየው እግዚአብሔር በሱ ላይ ፕሮግራም ያደረገውን ነገር የማያስተውልን ወንድ ካገባሽ የሚመጣው ነገር ልንገርሽ የመጀመሪያው ነገር ባል ባይዘዌ በሚስቱ ላይ እጅግ በጣም ታላቅ ስልጣን አለው ምን ማለት ነው ካላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል አንዲት ሴት ከመላእክት የተነሳ በራሷ ስልጣን እንዲኖራት እላለሁ አለ ጳውሎስ ምን ማለት ነው ስትሉኝ ባሏ እያለ ባሏ ነው መልአኳ ወይም ደግሞ ጠባቂዋ ባሏ ነው ማለት ነው መጽሐፍ ቅዱስ ሲናገር የሴት ራስ ወንድ ነው ይላል የወንድ ራስ ክርስቶስ ነው የክርስቶስ ራስ ደግሞ እግዚአብሔር ነው ይላል ስለዚህ እዚህ ጋር ተዋረዱን አይታችሁታል አንዳንዶች እንዲላሉ እኔ ራሴ ክርስቶስ ነው ይላሉ ኖ አግብተሽ ከሆነ ባልሽ ነው ራስሽ የባልሽ ራስ ደግሞ ክራይስት ነው ስለዚህ እዚህ ጋር ምንድነው ማስተዋል ያለብን ከተባለ ባልሽ ባንቺ ህይወት ላይ እጅግ በጣም ስልጣን አለው ማለት ነው እግዚአብሔር ለሔዋን እንዲያላት ፈቃድሽ ወደ ባልሽ ይሆናል ስለዚህ የሴት ጠባቂዋ ባሏ እንደሆነ ማስተዋል አለባችሁ የምትመርጪው ባል መንፈሳዊ ዓለም ላይ እንድትጎጂም እንድትጠቀሚም ሊያረግሽ እንደሚችል ማወቅ አለብሽ ለምን ከተባለ መንፈሳዊ ዓለም ላይ አጋንንቶች እንኳን ስልጣንን ያውቃሉ ይህንን እንዴት አልክ ካላችሁኝ አንድ ቴስቲሞኒ ሰማው ይህንን የሚያረጋግጥልኝ እንደዚህ አለች ያቺ ሴት ጠንቋይ ነበረች ከዛ በኋላ ከዛ ነገር ነፃ ወጣች ጌታን ተቀበለች አገልጋይ ሆነች ከዛ አንድ ባል አገባች በጣም የሚገርማችሁ ነገር ጠንቋይ እንደነበረች ለባሏ አልነገረችው ከዛ በኋላ አንድ ቀን ባሏ በጧት መጣና አንቺ ሴት ጠንቋይ ነበርሽ እንዴ አላት አዎ እንዴት አወቀለችው ያስደነገጠኝ ነገር ነገራት እንደዚህ አላት ዛሬ ለሊት አንድ አጋንንት ወደኔ መጥቶ ሚስትህን ድጋሚ እንድትጠቀምባት ፍቀድልኝ ብሎ ጠየቀኛል ማይ ጋድ አያችሁ መናፍስቶች እንኳን የስልጣን ተዋረዱን ያውቃሉ ደግሞ ያከብራሉ ስለዚህ ባልሽ ደካማ ከሆነና አቅም የሌለው ከሆነ አንቺ ተጠቃለሽ ማለት ነው ይኸውላችሁ ባልየው ፓወርፉል ሆኖ ሚስትየው አጋንንት ሊገባባት አይችልም ባልየው ኃይለኛ ሆኖ ስፒሪቹዋል ዓለም ላይ ገዢ ሆኖ ልጆቹን ፕሮቴክት ማድረግ ይችላል ጨለማ እነሱን ማጥቃት አይችልም እንደ መልአክ ሆኖ ፕሮቴክት ሊያረጋቸው ይችላል ስለዚህ የምትመርጪው ባል ምን ያክል ስፒሪቹዋል ዓለም ላይ ኦቶራይዝድ ነው ምን ያክል ስፒሪቹዋል ዓለም ላይ ፓወርፉል ነው የሚለው ነገር እጅግ በጣም ወሳኝ ነው ይሄንንም ምነግራችሁ ገና ላልገባችሁ ሰዎች ነው ትዳር ውስጥ የገባችሁ ሰዎች ግን እጅግ በጣም አጥብቃችሁ ባሎቻችሁ እንዲቀየሩና ወደ ጌታ እንዲመጡ ፓወርፉል እንዲሆኑ ስፒሪቹዋል ዓለም ላይ ለነሱ ነው መጸለይ ያለባችሁ ዲመንን ፋይት ማድረግ ሳይሆን ያለባችሁ ባላችሁ እንዲቀየርና ፓወርፉል እንዲሆን ነው መጸለይ ያለባችሁ ጌታን እንዲቀበል በጌታ ካልሆነ ወይም በጌታ ከሆነ ደግሞ ስፒሪቹዋሊ ፓወርፉል እንዲሆን አጥብቃችሁ እየጾማችሁ ስለሱ ጸልዩ ያን ጊዜ እሱ ፓወርፉል ሆኖ አንቺንም ልጆችሽንም ሁላችሁንም ፕሮቴክት ማድረግ ይችላል ስፒሪቹዋል ዓለም ላይ ኦቶሪቲው እንደዚህ ነው አካሄዱ እንደዚህ ከመግባታችሁ በፊት መጠንቀቅ ያለባችሁ ነገር ነው ምነግራችሁ እንዴ እንደዚህ አይነት ነገር የለም የምትሉ ሰዎች መጽሐፍ ቅዱስ ላይ ወስጄ ላሳያችሁ ጳውሎስ ሲናገር እንደዚህ ያለ በቆሮንቶስ መጽሐፍ ላይ ምዕራፍ 5 ላይ ከስራ አስቀምጥላችኋለሁ በእናንተ መካከል ዝሙት እንዳለ ይነገራል በአሕዛብ መካከል እንኳን የማይደረግ ኃጢያት በመካከላችሁ እንደተደረገ ይነገራል የአባቱን ሚስት ያገባ አለና አለ ከዛ ዝቅ ብሎ እንደዚህ ያለ እንደዚህ ባደረገው ሰው ላይ አለ ነፍሱ በጌታ ቀን እንድትድን ስጋውን ለዳቢሎስ አሳልፌ ሰጥቻለሁ አለ እያለ ያለው ምን እንደሆነ ታውቃላችሁ አሳልፌ ሰጥቻለሁ እያለ ከሆነ መጀመሪያም ዲመን እየጠየቀኝ ነበር እያለ ነገር ግን የከለከልኩት እኔ ነኝ እያለ አሳልፌ ሰጣውት አሁን ለሰይጣን አጋለጫለሁ አለ ምን እያለ ነው ለመንፈሳዊ ልጆቼ ከቨር ነበርኩ ከዲመኒክ አታክ ይሄንን ልጅ እኔ ነበር ፕሮቴክት ያደረኩት የሸፈንኩት አሁን ግን አሳልፌ ሰጥቻለሁ አለ አንድ ፐርሰን ይሄን ያክል ስልጣን ካለው አንድ ባል ደግሞ ሚስቱ ላይ ምን ያክል ስልጣን ሊኖረው እንደሚችል ልታስተውሉ ይገባችኋል የባልሽ ስፒሪቹዋል ነገር ከጌታ ጋር ያለሽን ነገር እንኳን አታክ ሊያረግብሽ ይችላል መጽሐፍ ቅዱስ ሲናገር እንደዚህ ይላል አንዲት ሴት ለእግዚአብሔር ስለት ብትሳል ባሏ ደግሞ ያንን ስለቷን በሰማበት ሰዓት
ቢቃወማት እሷ ግን እንቢ ብላ ለእግዚአብሔር ስለቷን ብታቀርብ እግዚአብሔር አይቀበላትም። አየሽ ከእግዚአብሔር ጋር ያለሽን ፌሎሺፕ እንኳን አታክ ሊያደርግ ይችላል ባልሽ። ስለዚህ የምትገቢበት ትዳር በጣም ጥንቃቄ ያስፈልጋል። የምትገቢበት ፕሌስ በጣም ሲሪየስ ነው። ሴቶች ሪሌሽንሺፕ ውስጥ ስትገቡ ፎከስ አድርጋችሁ እነዚህን መስፈርቶች ማየትና ማስተዋል ይኖርባችኋል። ልክ እንደዛው ደግሞ ወንዶችም ደግሞ መጠንቀቅ ያለባችሁ ሲሪየስ መሆን ያለባችሁ የምታገቧት ሴት ምን አይነት ሴት ነች? የምር ውስጧ ላይ የእናንተ ጩኸት አለ? ልትረዳችሁ ትችላለች? ልታገዛችሁ ትችላለች? እግዚአብሔር በእናንተ ላይ ፕሮግራም ያደረገው ነገር ላይ ልታደርሳችሁ ትችላለች? ወይስ ደግሞ ዝም ብሎ የዓለምን ነገር ወይም ደግሞ የራሷን ፍላጎት ብቻ እንድታደርጉላት ነው የምትፈልገው? እዚህ ጋር ፎከስ ማድረግ አለባችሁ። ለእናንተ ራዕይ የማትቆረቆር የእናንተ ጉዳይ የእናንተ ጥሪ የማያስጨንቃ ከሆነች እቺ ሴት ሚስታችሁ ልትሆናችሁ። ስለዚህ ቀድማችሁ ሳትጋቡ በፊት ይሄንን ነገር ማቆም ይኖርባችሁ። አንተ ውስጥ ያለው ጩኸት ለሷ ቀልድ ከሆነ አንተ ውስጥ ያለው ራዕይ ስትነግራት ችላ የምትለውና ቦታ የማትሰጠው ከሆነ ልብህን የምታወርደው ከሆነ እቺን ሴት ማግባት የለብህም። ስለዚህ ላንተ ጉዳይ ላንተ ጥሪ የምትቆረቆር የምትጨነቅ ወደ ጥሪ እንድትደርስ አብራ የምታግዝ አብራ ሰራተኛ የሆነች ሚስት መሆን አለበት። በጣም የሚደንቃችሁ ነገር አንዱ የኔ ትልቁ መስፈርት ያ ነበር። አሁን ያገቧት ሚስቴ እጅግ በጣም ስለ አገልግሎት የምታስብ በአገልግሎት ዙሪያ እጅግ በጣም የምትጨነቅና ሸክም ያላት ሴት ነች። ስለዚህ አሁን ያለውበት ደረጃ ላይ እንድደርስ አንዱ ኃይል የሆነችኝ እሷ ሚስቴ ነች። ይህንን ነገር በማስተዋል የምትንቀሳቀሱና በዚህ መንገድ የምትሄዱ ከሆነ የምትገቡበት ትዳር እጅግ በጣም እግዚአብሔርን የሚያስደስት ትልልቅ ስራዎች የሚሰሩበት ትልልቅ ቦታ ልትደርሱበት የምትችሉት ትዳር ይሆናል ማለት ነው። እንደተጠቀማችሁ እርግጠኛ ነኝ። ሌሎች ትምህርቶችን እዚች ጋር አስቀምጬላችኋለሁ እየነካችሁ ማየት ትችላላችሁ። ለቪዲዮዎቼ ቀድሞ እንደሚታዩት አሁን በታዩ አይደለም። ስለዚህ ሼር ያረጋችሁ አብራችሁ እንድታገለግሉና ብዙዎች ጋር እንድታደርሱልኝ አሳስባችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም